ወፍቅረ ኢየሱስ ክርስቶስ ሰብሖ ወዘምሩ። የምታመሰግኑትን ምስጋና ስለማን ፍቅር አድርጉት? ለጌታችን ኢየሱስ ክርስቶስ። በዚህ ሰዓት ስርዓተ ቤተክርስቲያን ምን ይላል? ሰብሕዎን አስገባ ይላል። ቀጥሎ ቅዱስ ቅዱስ አይደለም፣ ሰብሕዎን አስገባ። ሰብሕዎ ለእግዚአብሔር በቅዱሳኑ፣ ሰብሕዎ በጽንዕ ኃይሉ፣ ሰብሕዎ በክህሎቱ፣ ሰብሕዎ በከመ በዛዕበዩ፣ ሰብሕዎ በቃለ ቀርን፣ ሰብሕዎ በመዝሙር ወበመሰንቆ፣ ሰብሕዎ በከበሮ ወበትፍስሕት፣ ሰብሕዎ በአውታር ወበእንዚራ፣ ሰብሕዎ በጸናጽል ዘሰናይ ቃሉ፣ ሰብሕዎ በጸናጽል ወበይባቤ ትልና ኩሉ ነፍስ ሲሰብሖ ለእግዚአብሔር ትልና ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ከዚያ በኋላ ነው ቅዱስ ቅዱስ ተብሎ የሚወረድ። ደግሞ ስርዓተ ቤተክርስቲያን እንድታውቁ ቅዱስ ስሉስ ድርገት ሲወረድ አለ መጀመሪያ የሚባል። ቅዱስ ስሉስ የሚባልበት 3 አንቀጽ ነው ያለ። የመጀመሪያው ካህናት ከውስጥ ተቀብለን ካፋችን እንዳለ በህሊናችን ነው የምንለው መጀመሪያ። ግን እኛ ነገር ችኮላ ነው ብን ስለምንል ነው እንጂ ሌላው ቦታ በዜማ በምን ስንለጥጠው እንቆይና እዚያ ላይ ስለምንቸጋገር ነው እንጂ ጣል ጣል አድርጎ መጥቶ እዚያ ላይ ስጋው ደግሞ ከአንደበታችን ውስጥ እያለ ስጋውም ደግሞ አፋችን እያለ ገና በዚያ ሰዓት በህሊናችን ቅዱስ እና ይበሉ ዘንተ እንዛሃሎ ውስተ አፍሆሙ ስጋ ቅዱስ ይላል። ገና ከአፋቸው ውስጥ እያለ እንደምን ይጮት ቢሉ በህሊናቸው ቅዱስ 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 ስሉስ ዘይትነገር ሀበኔ ከመንሳ ብሎ ስማ እያለ አንተን 3 አንቀጽ እስከምትሉ ድረስ በአይምሮ ይባላል። ከዚያንን ማዋጥ በነገራችን ላይ ምእመናን 3 አንቀጽ እያቸዋላል። ሁለተኛው አንቀጽ የሚባለው ጸልዩ በእንቲአነ ሰብሖ ከተባለ በኋላ ስንወርድ ቅዱስ ስሉስ እያልን እንወርዳለን። ከዚያ ግን ምእመናን ሲቀበሉ ተቀብለው አሁንም በአንደበታቸው ውስጥ እያለ በእርግጥ ያን ይዛችሁ ጸበል ያዘው ዲያቆን ምንድነው እንካ እንጂ ማለት ለሱ የሚያስበው ምንድነው? አፋችሁን ዘግታችሁ ዝም ብላችሁ ምክንያቱም የተወሰነ ሰከንድ ይወስዳል ያለ እስከምትጨርሱትና ግን ግድ የለም ለእናንተ ስለማይመች ያለው አማራጭ ነው። ተቀብላችሁም ቢሆን ሄዳችሁ በአንደበታችሁ ማለት እንኳን ቢከብዳችሁ በአይምሯችሁ ሰው ስጋውን ደግሞ ተቀብሎ ያንን ሳይል መቅረት አይችልም።